ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር አንዲት እህታችን ደግሞ አላህ እድሜና ጤና ይስጥህ፣ እኔም ስለ ፔሪድ መዛባት የሰራውን ጠቅሞኛል። አሁን ላስቸግር፣ እኔ የምፈልገው ለእናቴ ነው። ለውስጥ ክንታሮት ስራልን ትላለች። የውስጥና የውጭ ክንታሮት የሰራሁት በአዲሱ አካውንቴ ላይ ለጥፌዋለሁ። እዚህ ጋር አካውንቱን አስቀምጥላችኋለሁ። ልክ ስትነኩት ወደዛ ይዟችሁ ይሄዳል። ከዚያ እዛ ሄዳችሁ ማየት ትችላላችሁ ማለት ነው። ኢንሻአላህ ዛሬ ደግሞ የምሰራላችሁ ለጉንፋንና ለጎሮሮ ህመም ላለባችሁ ሰዎች ነው የምሰራላችሁ። ኢትዮጵያ ላይ አሁን በአሁን ሰዓት በአየር ለውጥ ምክንያት ነው መሰለኝ አላውቅም፣ በጣም ብዙ ሰው በጎሮሮና በጉንፋን በሽታ እየተሰቃየ ነውና ኢንሻአላህ ለሱ የሚሆን ዛሬ እሰራላችኋለሁ ማለት ነው። እሱም እርድ ነው። ይሄን እርድ ጥሬውን እርድ ማለት ነው፣ ምንም ያልደረቀውን ማለት ነው። ላሳያችሁ ፈልቅቄ እንደዚህ ጥሬውም ማለት ነው። ልክ ገና ከእርሻ እንደመጣ ይሄንን ተፈቀፍቁታላችሁ። ከፈቀፈቃችሁ በኋላ ልክ እንደዚህ ይሆናል ማለት ነው። ልክ እንደዚህ ከሆነ ልክ ይሄን የሚበቃንን ያህል ውሃ እዚህ ላይ እንጨምራለን። ከዚያ እስኪሞቅ እንጠብቀዋለን ውሃው ማለት ነው። እርዱን ጨምረናል። እሺ አሁን ይበቃዋል ማለት ነው። ተንተክትቋል። እሺ እንግዲህ ተጣርተዋል። ከዚህ አንድ ማንኪያ ማር ነው የምጨምረው። እንዴት ከለሩ እንደተቀየረ አያችሁ? ማር ስጨምርበት ከዚያ ሲቀዘቅዝ ጠብቃችሁ መጠጣት ነው። በባዶ ሆድ ጠዋትና ማታ በቀን 2 ጊዜ ቢያንስ ለ4 ቀን ለ5 ቀን ያህል በተደጋጋሚ። ምክንያቱም ከውስጣችሁ ጉንፋኑና የጎሮሮ እብጠት ወይንም ህመም እስኪቀለላችሁ ድረስ ይህንን አከታትላችሁ ተጠቀሙት። በባዶ ሆድ ነው የምትወስዱት፣ ጠዋትና ማታ ማለት ነው። በፊትን የምታስታውሱ እንደሆነ ማለት ነው ሳወራ ድምፄ ማለት ነው በጣም ነበር እንትን የሚለው ደብል የሚያደርገው ማለት ነው። እና ምን ልላችሁ ነው፣ ድምጻችሁ ራሱ የተቀየረባችሁ ሰዎች ካላችሁ ተጠቀሙ ትላለሁ። ሰላም አለይኩም።